ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ ምርጥ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ አምባሻ እንዴት አድርጌ እንደጋገርኩት በእኔ ቤት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። እዚህ ጋር እርሾ፣ የፈረንጅ እርሾ 2 የሻይ ማንኪያ የፈረንጅ እርሾ ጨምሬያለሁ። እርሾዬ ኮፍ እስከሚል ድረስ እንጠብቃለን ማለት ነው። ይሄው እንደዚህ እርሾዬ ብድግ ብሏል። አሁን የማቦካበት እቃ ላይ እገለብጣለሁ። ዱቄት ነፍቼ ያዘጋጀው ዱቄት አለ። 3 ብርጭቆ ነው የተጠቀምኩት። 3 ብርጭቆ ዱቄት። እናንተ ደግሞ እንደምትፈልጉት ሳይዙን ማረግ ትችላላችሁ። እዚህ ጋር ጨው 1 የሻይ ማንኪያ ጨው፣ ጥቁር አዝሙድ ስለዚህ አሸት ስናደርገው ጣዕሙ ይወጣልናል። እንደዚህ አሸት አድርገን እንጨምርበታለን። ዘይት ነው የተጠቀምኩት። ዘይት፣ ስኳር የምትፈልጉ ከሆነ ስኳር መጨመር ትችላላችሁ። እዚህ ጋር ግማሽ የሻይ ማንኪያ ቤኪንግ ፓውደር ጨምሬ እንደዚህ አድርጌ ሁሉንም አዋህጄ አቦካዋለሁ። እንደዚህ ለብ ያለ ውሃ ነው እየተጠቀምኩ ያለሁት። ቅዝቃዜ ወጣ። ትንሽ ሞቅ ያለ ውሃ እየተጠቀምኩኝ በደንብ አርጌ መታሸት ስላለበት በደንብ አሸዋለሁ። ይሄው እንደዚህ አድርጌ በደንብ አሽቸዋለሁ። እንሸፍነውና ኩፍ እስከሚል ድረስ እንጠብቀዋለን። ይሄው ውድ ቤተሰቦቼ እንደዚህ አሁን ሊጤ ከ3 ሰዓት በኋላ እንደዚህ ኮፍ ብሎልኛል። እሱን እመልስና ቅርጽ ወደምናወጣበት እቃ ላይ እናደርገዋለን። ይሄው የትሪውን ገልብጫው ነው። እዚህ ላይ ዘይት አድርጌ ያው ቶሎ ስንገለብጠው ቶሎ ብድግ እንዲልልን ዘይት የምናረግበት እቃ ላይ ዘይት እንቀባዋለን። እዛ ሊጤን እንደዚህ አድርጌ በእጃችን ቅርጹን እናስተካክላለን። ይሄው እንደዚህ ካስተካከልኩ በኋላ አሁን ያው ቅርጽ እናወጣለታለን። እንሸልማለን ነው የሚባለው አይደል? እንደሱ እናረጋዋለን።
እንደዚህ እያደረግን ቆንጆ አድርገን በፈለግነው አይነት ቅርጽ መስራት እንችላለን። በጣም የሚጣፍጥ ቆንጆ የሆነ የአምባሻ አሰራር ነው። እንደዚህ ሰርታችሁ ማታውቁ ካላችሁ ጋግራችሁ ተመገቡ ለማለት ነው። እንደምትወዱት ተስፋ አደርጋለሁ። ይሄው እንደዚህ ካረግን በኋላ አሁን ምጣዳችንን አግያለሁ። ወደ ምጣዴ እንገለብጠዋለን። ይሄው እንደዚህ አድርጌ ገልብጨዋለሁ። አሁን ደግሞ እስከሚበስል ድረስ እንጠብቀዋለን። ይሄው ከታች እንደዚህ በስሎልናል። ቀስ ብለን እንገልብጠዋለን። እንዴት የሚያምር ከለሩ ራሱ በጣም ቆንጆ። እሳታችንን ቀነስ አድርገን በደንብ ውስጡ እንዲበስል እናደርገዋለን። ይሄው እንደዚህ በስሏል። እናወጣዋለን። በጣም ቆንጆ የሚጣፍጥ የአምባሻ አገጋገር ነው። እንደዚህ ሰርታችሁ ቤታችሁ በቀላሉ መመገብ ትችላላችሁ። እንደምትወዱት ተስፋ አደርጋለሁ። የዛሬ ቪዲዮዬ ይመስላል። ከወደዳችሁት ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩን ቤተሰቦቼ፣ ሁልጊዜ ከጎኔ የምታበረታቱኝ ከልብ አመሰግናለሁ። አዳዲስም ወደ እኔ ቻናል ዛሬ የመጣችሁ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰብ እንሁንላለሁ። ዛሬ ቪዲዮ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ